ሚጡ ያልኩህ እሷን ነው ታወቃት ቆንጆ ቤት ሰራተኛ ምትችላለህ ያልኩህ እሷን ነው ሰላም ያሬድ ሚጡ ይባላል እንኳን ደህና መጣ እንኳን ደህና ቆየሽ እኔ ምንም ሚኪ ለባበሷ ሁሉ ነገር ላይ በሰራተኛ አይመስልም ያሬዶ ስንት ምናምን አመት ሙሉ ቆይታ መጣ ሁሉ ነገር እንደ ድሮ እንዲጠብቅ ትፈልጋለህ ብዙ ነገር እኮ ተለውጧል ያ ልክ ነህ እሱስ ግን ኢትዮጵያ ውስጥ የቤት ሰራተኞች በዚህ ልክ ይለወጣሉ ብዬ አላስብም ኧረ እንደው እሷ ብዙ አትለብስም አንዳንዶቹን ብታያቸው ባለቤት ነው የሚመስሉ ሪሊ አሪፍ ነው ደስ ይላል በጣም ስድት ማለቷ ከደበረ ጥላሸት ምናምን የለበሰ ልብስ እንድትለብስ ማድረግ ይችላል እንደሱ ማለት አይደለም ጽድት ማለቷን እንደውም ወድጄዋለሁ እባክህ ስቀልድ ነው በላ ገባ ኦኬ ዌል ቤቱ ጥሩ ነው ምርጫህን ወድጄልሃለሁ አይ ምርጫ መርጬ መሰለ ተገድጄ ነው አባቴ እንዴ ምን አስገደደ የኑሮ ውድነት ነው የቤት ኪራይ ውድነትን ብታውቅ አልመጣም ነበር የምትለው የኑሮ ውድነት እንዳለ ያው ከተለያዩ ማህበራዊ ሚዲያዎች እንሰማለን አይ ማህበራዊ ሚዲያ እነሱን ታቸው ባክ ካወሩ መቼ አነሳቸው እኛ አለን አይደል እንዴ ችጋርና ችግርን ታቀፈን ምንኖር ልጅ የለህም ሚስት የለህም ደስዋይ አረ ሚስትና ልጅ ምን ሆነሃል የራሴን ላጥፋ እንዴ እራት ላቅርብ እንዴ ይሄው እድሜ ላንተ በስንት ጊዜ እራት ልበላል እልልልል እንዴ ወይ ለዳዝሚ ከዚህ በፊት አትበላም ማለት ነው እራት የሚባል ነገር ስሙን ከረሳውት ቆየ አሜዚንግ እና ሳትበላ እንዴት ቻልከው ላስችል አይሰጣሉ ቻልኩበታ 6:12 ተጠቅሜ መኖር ከጀመርኩ ቆየ ማለት 6:12 ማለት ምንድነው it's like food ይውል 6:12 ማለት ቁርስህን ለመብላት ወደ ምሳ እስኪጠጋ ተጠብቅና አንድ ላይ ቁምሳ ትበላለህ ከዛ እራትህን ደግሞ 12 ሰዓት ላይ ትበላለህ ከዛ ለጥ ትላለህ amazing anyways በቃ አታቁማት እንብላ አቅርብልኝ እሺ አቀርባለሁ Hey, እንዴት ነሽ? ጧት ስፖርት ላይ እንኳን ብዙ ነው ግን በጧት ልንሰራለን። በሳም ትችላለህ? ሲሪየስሊ?
ነው የሚጣፍጠው። የሚገርምሽ በሱ ከጠጣው it's been long time። ምን ነው እዛ በሲል ይኖራል ግን እንደዚህ አይነት ጥሩ ነገር በቀላሉ ማግኘት አይቻልም። ለነገሩ እናንተ የታሸገ ነገር ላይ ነው እንጂ የሀገር ውስጥ ምርት ላይ ምሽት ታደርጋለህ። ልክ ነሽ። በጣም ነው የሚጣፍጠው። ቴንክ ዩ። ምስጋናው እኮ ምን ያደርጋል? ስራ ያደርጋል። ቁርስም እየሰራሁ እንደሷል። እስኪ እንደዛ ይበል። ያ ቀስቅሽ የምንወጣበት ቦታ ስላለ እሺ ሰማች። እንዴ ቆይ ወደ ሀገር የምመጣው ለልማት ነው አላልከኝም እንዴ? የስ ለልማት ነው። እሱንማ ነገርከኝ። ምንድነው እንድታብራራልኝ ነው? ስራው ምን መሰለህ? በጣም ሰፊ የውሻ እርባታ ለመክፈት ሰፊ ፕሮፖዛል ይዤ ነው የመጣሁት። ምን አልክ? አልተሰማኝም። ምን እርባታ ነው ያልከው? ያ በጣም ትልቅ ፕሮጀክት ነው። ዶግ እርባታ ለመክፈት። ዶሮ እርባታ? እሱማ ጥሩ ያበላል። ፈጣሪ ያሳካል። ቆይ የእንቁላልን ውድነት ማን ነገረ? ኖ እንደሱ አይደለም። ይኸውልህ ስማኝ፣ ዘንድሮ እኮ እንቁላልና ነዳጅ አብሮ መሮጥ ጀምሯል። አንድ እንቁላል 25 ብር፣ ትልቅ ግፍ። ፕሊዝ ዊኪ አንደርስታንድ አላደረከኝም። ሊስን ፈርስት። እንግዲህ ማይሲስቱ አልተገናኘንም። ዲያስፖራ ይሄን መልኬን ሳይወደው አይቀርም። በምን አወቅሽ? እኔ እህትሽ ደግሞ የሰው አይን አንብቤ ያውቃለሁ አይደለም? በአንድ ቀን በአንድ ሰዓት የሰው አይን አንብቤ ማክሴት ነኝ። እሺ ደግሞ በዛ ላይ አለባበሴም ተቀይሯል። ቆንጆ ነኝልሻለሁ። የቤት ሰራተኛ ሳልሆን የቤት እመቤት ነው የምመስለው። በእንግዲህ እግዚአብሔር ካንቺ ጋር ይሁን። እኔ እንደሆነ ወደ እናት ሀገር አሜሪካ ልሄድ ነው። ከመሄዴ በፊት ደግሞ እየጠራሻለሁ ትሸኛለሽ። እሺ በይ እሺ። ቆይ መስማትም ችግር ነው ማለት ነው? እውነቴን ነው። አንተ ለእናት ሀገር እንደ ጀግና ትቆጠራለህ። ማዕድን እንዳወጣህላት ነው የምቆጥር። ኧረ ፕሊዝ ምንም ሳትረዳ አታመስግን። ስማኝ፣ ዶሮ እንቁላሏን መታቀፍና ማቆፍቆፍ አቆሚ ስንት ጊዜዋ መሰለህ? አርቢው ነው የሚታቀፍላት። አንተም እርባታውን ስትጀምር ለመታቀፍ ዝግጁ። ሚኪ ስታፕ። አልተረዳኸኝም። እኔ ያልኩህን እየሰማኸኝ አይደለም። ሰምቻለሁ። ይህን ሁሉ ትንታኔ የሚሰጥ ሰምቼህ አይደል እንዴ? ዶሮ እርባታ አላልኩም። ምን እና ምን እርባታ ነው ያልከኝ? ቤተሰብ እኔ የመጣሁት ትልቅ የውሻ እርባታ ለመክፈት። ዶግና ዶሮ ተምታቶብኝ እኮ ነው። ኧረ እንኳን ተምታታብኝ። ቆይ ፕራንክ እያደረከኝ ነው እንዴ? ኖ ቁም ነገር ነው እያወራሁ ያለሁት። እናንተ ፈረንጅ ሀገር የኖራችሁ ሰዎች እኮ ፕራንካችሁ አይን የለው። ይኸውልህ ያሬድ፣ ፕራንክ እያደረከኝ ከሆነ እኔ በዚህ ሰዓት ፍራንክ እንጂ ፕራንክ አያስፈልገኝም። ሚኪ አትቀልድ። እኔ እያወራሁ ያለሁት ለረጅም ጊዜ የደከምኩበት የቢዝነስ አይዲያ ነው። ያሬድ እውነትህን ነው? ቢሮ ተከራይልኝ፣ ሰራተኛ መልምልልኝ ስተነበረው የእውነት የውሻ እርባታ ለመክፈት ነው? ይህ አዋጭ ቢዝነስ ነው። ለብዙ ሰራተኞችም የስራ እድል ይፈጥራል። ቆይ ያሬዶ፣ እኔ የምለው ኖርዌይ ነው ቻይና ነው የነበርከው? እያወቅህ አትጠይቀኝ። ምን ያገናኘዋል? ያው ውሻና ቺንቻን ይገናኛሉ እኮ ብዬ። አሁን ተነስና የተከራየውን ቢሮ እናየው። ተነስ።
ምን ነው ያየውን ቢሮ አልወደድከውም እንዴ? it's okay. ያው ምንም አይደለም። ለኔ ፕሮጀክት ቢሮ ባይመጥንም ለጊዜው ይሆናል። ኧረ ተው ያሬዶ፣ አሁን ይሄ ቢሮ ለውሻ እርባታ ይበዛል እንጂ ያንሳል። እናንተ አበሾች ስራ ተነቃላችሁ ገና ሳታዩት በሩቁ። አዎ ያንተም ስራ እንደ ውሻ እርባታ በሩቁ። ምክንያቱም ያስፈራል፣ ያሳፍራል። ሚኪ ፕሊዝ ቢሊቭ ሚ፣ በጣም አዋጭ ትልቅ ቢዝነስ ነው። ቆይ እንዴት ነው ውሻ ማርባት ማራባት የሚያዋጣው? ይኸውልህ እኛ ሰፈር እኮ የሆነ ወቅት ላይ ውሾቹን ሰብስበው ይገድሏቸዋል። ኖ ስማ፣ ይሄ ፌር አይደለም። አሜሪካን ሀገር ቢሆን ተከሰው እስር ቤት ይገባሉ። ምን? ውሻ የገደለ እንዲጠየቅ እንዲታሰር ማለት ነው? ስማ፣ ይሄ ፌር አይደለም። አሜሪካን ሀገር ቢሆን ተከሰው እስር ቤት ይገባሉ። በዚህ መለመድ አለበት። ኦኬ? ኧረ ቀለድክ፣ በጣም ቀለድክ። የሰውን ባጠባቂ በሌለበት ሀገር ላይ የእንስሳ ሊያውም የውሻን ባጠባቂ ኑር ትላለህ? ይሄ እኮ ስድብ ነው፣ ዘለፋ በለው። ያ አሁን የእንስሳት እንባ ጠባቂ ተቋም መኖር አለበት። ኧረ ያሬድ ተው አታስቀኝ። ኧረ እባክህ ተው። በየቀኑ የሰው ልጅ እንደ ጉድ በሚገደልበት ሀገር ላይ ሃይባይ ጠፍቶ ላሽባይ ባለበት ሀገር ላይ የውሻ መብት እናስከብር ትለኛለህ? ቆይ እንስሳት የገደለ ሰው ተይዞ አይጠየቅም ማለት ነው? እሱማ ፌር አይደለም፣ ፌክ ነው ብለን ትተነው። ኦ ማይ ጋድ፣ ይሄ ፌር አይደለም። ኦ ማይ ጋድ፣ ይሄ ፌር አይደለም። እሺ ምን አማራጭ አለ? ባረዳም ልረዳ። አይዳና ፈዳ ወይ አሁን የእቅዶችን ቅደም ተከተል ላስረዳህና ወደ ስራ እንገባለን። ወይ እቅድ 1፣ ከነገ ጀምሮ ዲፕሎማ ወይም ደግሞ ዲግሪ ያላቸው ብቻ ለኤክስፒሪየንስ ቢኖራቸው ጥሩ ነው ኢንተርቪው አድርጎ መቅጠር። ማለት ለውሻ እርባታ ዲግሪና ዲፕሎማ ትንሽ አልበዛ? ኦኬ፣ ለጊዜው በዚህ መንገድ አድርገን ብንቀጥር ጥሩ ነው። አናጣም አይደል? ኧረ አናጣም እንዴ! ስንቱ መሰለ ሚስትና ፍቅረኛውን አቅፎ መተኛት ትቶ ዲግሪና ዲፕሎማውን አቅፎ የተቀመጠው። ኦኬ፣ እቅድ 2፣ በእንስሳት ሕክምና 5 ዓመት ልምድ ያለውን ሐኪም ኢንተርቪው አድርጎ መቅጠር። ወይ እናት ሀገሬ! ውሻ ለማከም 5 ዓመት የሥራ ልምድ ያለው ሊያውም ዶክተር! ያ ዴፊኒትሊ ጤናቸው በአግባቡ መጠበቅ አለበት። ሰው ጤናውን ባጣበት ሀገር ላይ አንተ የውሻ ጤና ልታስጠብቅ? ወይ ግፍ! ለነገሩ እኔ ምን አገባኝ? መስማት ነው ስራዬ። ቀጥል። እቅድ 3፣ ሁካታ ጫጫታ ምናምን የሌለበት ቆንጆ ሰፋ ያለ ቦታ መርጠን መግዛት። ኧረ ጊዜንም ፍራ። አቤት ግፍ! አቤት ግፍ! ሰላም የሰው ስም በሆነበት ሀገር ላይ ሰላማዊና ነፋሻማ ስፍራ። ኧረ ተው ጊዜንም ፍራ እንዴ! ሚኪ ቆይ ምን ብላኝ ነበረ? እቅድህን እደግፋለሁ፣ እስማማለሁ፣ እረዳለሁ ብለኸኛል ነበር እንዴ? ለምንድን ነው የምትቃወመኝ? ይቅርታ አድርግልኝ ያሬዶ፣ መቃወም እኮ ለምዶብኝ። ያንንም ይህንንም ከመቃወሜ ብዛት አሁንማ ለምዶብኝ ራሴን ሁሉ አቃወማለሁ። ኦኬ፣ እቅድ 4፣ በተለያዩ ሰፈሮች እየዞርን ሴትም ወንድም አቋማቸው ቆንጆ የሆኑና ጤናኛ ውሾችን መግዛት። ምን? በየሰፈሩ እየዞርን ውሻ ያላችሁ ባካችሁ ሽጡልን እንል ነው ደግሞ? በልሜ 1 2 3 ለሳምፕል ቆንጆ እና ጤናማ የሆኑ ነገሮችን ከገዛን ቢሮአችን ድረስ ሰዎች ይዘው ይመጣሉ። ቆይ
ቆይ እኔ ያልገባኝ ነገር ውሻ የቤት ነው የዱር እንስሳ ተብሎ ነው የሚመደበው? እንደነገርኩሽ እቅዴ በጣም ሰፊ ስለሆነ ከተሳካልን ሌላ ሰራተኛ ቀጥለን አንቺ ከኛ ጋር ትሰሪያለሽ። አረ በጣም ደስ ይለኛል። በጣም ነው ደስ የሚለኝ። እንደውም ዝም ብዬ ሳይሽ ለዚህ ስራ የምትመጥኛ አይመስለኝም። በጣም ነው የማመሰግነው። ብዙ ሰዎች ይሉኛል ለመቀጠር እንኳን በጣም ብዙ ጊዜ ተቸግሬያለሁ። እንግዲህ ከላይ የተሰጠኝበት ነው። ምን አደርገዋለሁ? ኦፍ ኮርስ ልክ ነሽ። ስራ ክቡር ነው፣ አያሳፍርም፣ አያስልክም። ልክ ብለዋል ጋሼ። ሶሪ አመሰግናለሁ። What the hell? ምን እያደረግሽ ነው? My God! ምን እያደረግሽ ነው? Jesus! ፕሊስ ሚኪ፣ በቃ አልፈልግም። እቺን ሴት ከዚህ ቤት አስወጣኝ። ያሬድ ለምን አትሰማኝም? ራስህን ብቻ አታዳምጥ እንጂ። አልፈልግም ሚኪ፣ አስወጣልኝ። እንዴ በሌሊት መጣ እኮ አስገድዶ የመድፈር ሙከራ ነው ያደረገችብኝ። አስወጣልኝ፣ በቃ አልፈልጋትም። ኧረ ተው ያሬዱ። ቆይ ከታላቁ አሜሪካ አይደል እንደ መጣ? ብዙ ከዛ የመጡ ሰዎችን ለምኛ ሳምኜ ላኩ ሰው። በቃ ትለምነኝ። እቺ ልጅ ከዚህ ቤት ካላስወጣት ነው ያልሰማም። አስወጣታለሁ፣ ግን ይኸውልህ መጀመሪያ ችግሯን ስማ። ወዳና ፈቅዳ ወደ አንተ አልመጣችም። ዋት? እና እኔ ጠርቻት ነው? ያው በለው። ይኸውልህ ያሬዱ የሆነ ህመም አለባት። ያው ሳታውቀው በእንቅልፍ ልቧ ትሄዳለች። Are you serious? It is like sleeping walk ማለት ነው? በእናንተ ስሙ ረጅም ነው። እንደሱ Jesus. I'm so sorry. አላወኩም። ኦኬ አንተም በጣም ይቅርታ። ከእንቅልፌ ተነስቼ አንተ ጋር እስከመጣ ድረስ ምንም ነገር አላውቅም። አየህ ያሬዱ፣ መባንንና መባለግ ይለያያል። በጣም ይቅርታ። ላይክ ህክምና ምናምን አልሞከርሽም? ሞክራ ነበር። በእንቅልፍ ልቤ እየሄድኩ ተቸገርኩ ስትላቸው ወዴት ነው የምትሄጂው ዘርዝረሽ ንገሪን አይሏት መሰለኝ። እኔስ ታዲያ ሞኝ ነኝ እንዴ? ወዴትስ ብሄድ ምን አገባችሁ ብዬ ወደ ቤት የመጣሁ። አንቺ ደግሞ ዝም ብለሽ አትሄጂ፣ በርሽን ዝጊ። ቢያንስ ከግድግዳ ጋር ተጋጭተሽ ቢሆን ተመለሻለሽ። ያ ራስሽን ጠብቂ፣ አይዞሽ። ደግሞ ህክምና እንሞክራለን። እሺ በጣም አመሰግናለሁ ጋሼ። አሁን ነይና ይቅርታ ስላደረክልኝ አመሰግናለሁ ብለሽ
ያሬዱ አንተ እኮ ብዙ ያልገቡ ነገሮች አሉ። ቆይ አንተ ድሮ እዚህ እያለሽ የቤት ሰራተኛ ደሞዝ ስንት ነበር ታስታውሳለህ? 300 200 በዛ ቢባል ከ500 አይበልጥም። አየህ አንተ ድሮ ላይ ቆማል። ይኸውልህ በዚህ ሰዓት አጥሚትና ገንፎ ማትለይ ምንም ሙያ የሌላት ፓስታ ከትፋ የምትሰራ እንኳን ብትሆን ከ3000 በታች አታገኝም። ላይክ ምን ሳትችል 3000 ዲኤስቲቪ እና ዋይፋይ ከሌለ ደግሞ አትገባም ትችላለች። ምን አይነት ጉድ ነው የምትነግረኝ? ደግሞ እስቲ የሚጡ ምግብ ተመልከት። ጥፍጥናው እጅ ያስልሳል። በዛ ላይ ንጽህናዋ ገና ሳትበላ እኮ ነው የምትጠግበው። አዎ ግን ያው ዝም ብላ ሰው ላይ ትለጠፋለች። ያ ነገር ደግሞ ይጨንቃል። ስላይክ ዲስከስት እሱስ ልክ ነህ እኮ ያንሳታል። ባይሆን ኔክስት ታይም ትለምላታለህ። ወደ እናት ሀገር አሜሪካ ነው። ሲሪየስሊ ከምርሽ ነው? ከምሬን እኮ ነው ጋሼ። ጉጉቴም ምኞቴም ከልጅነቴ ስለነበር ቤተሰቦቼ 2/7 ላስጠምቀውኛል። ኦ ማይ ጋድ ተጠምቀሽም አለቀቀሽ? ላይክ ምን ተባለ? ልክፍት አይደለም ድግምት ነው ተባለ። ኦ ማይ ጋድ ምን ትሰራለህ ሰው ላይ? ቡሌ ያለ አባቴ የሰው በር ላይ ተቀምጠህ ቡሌ ያለ ምግብ ምናምን ትላለህ እንዴ? ምን አይነት ድፍረት ነው? በልሻውን ሂድ። የሚያርቦኝ እኮ ነው ይበላ ካለስ አሁን ሂድ። አንተ ሌባ ነህ መሰለኝ። ኧረ እኔ ሌባ አይደለሁም፣ ምግብ ፈልጌ ነው። እሺ ሂድ አሁን። ማይ ጋድ አሁን ሌባ ነህ መሰለኝ። ቡጤ እንኳን ደህና ነው። ደህና ቆይሽ። ታውቂዋለሽ እንዴ? አዎ ቡጡን አውቀዋለሁ። አልፎ አልፎ ሲቸግረውና ሲሆን እኔ ጋር ይመጣል። ካለ ይተላል፣ ከሌለ ደግሞ የኔንም ድርሻ አንስቼ እሰጠዋለሁ። ሰሞኑን ግን ቡጡ ጠፍቷል። ምን ሆነ? በልሽ ነው አሁን ግባ ይተሰጣል። እንዴ የተከበሩ ምን ነው ፊቱ ተለዋወጠ? አየሩ አልተመቾትም ነው ተጋጨቡት? አረ ምን ግጭት ነው የምታወራው? ፕሊዝ ለካ እናንተ ጋር ግጭት አልተለመደም። እኛ እኮ በስንቱ ለመድ። የኑሮ ግጭት፣ የፖለቲካ ግጭት፣ የማህበራዊ ግጭት፣ ኧረ ስንት አይነት ግጭት አለ። ከግጭታችሁ ውጣ። ይወጣላ ምን ችግር አለ? ወደ ውሻ እርባታ ገብተናል። የሚገርምህ ከስንት ጊዜ በኋላ ዛሬ እናቴን አስታወስኳት። ማለት እንዴት? በምን ምክንያት አስታወስካቸው? ሚጡ ነው። ውይ እርግጠኛ ነኝ ይቺ ሚጡ አልቅሳ አስለቀሰች አይደል? በቅርቡ እናቷ አርፈው ስላልቀበረቻቸው። ማለት ለምን አልቀበረቻቸው? ያው የተቀጠረችው አዲስ ስራ ነው። ስራውን ከሄደች ደግሞ ልታጣው ነው። በዛ ላይ ደግሞ አንተ የምትመጣው እሷ ህልሟ ከሆነችው አሜሪካ ነው። በዛ ላይ ስላንተ ነግሬያት ነበር እና በዚህ ምክንያት ሳትቀብራቸው ቀረች። I'm so sorry። እናቴን ያስታወሰች አልቅሳ ሳይሆን ለቅሳ። ምን ሀይሚቱ እነዛን የጎዳና ልጆች ይዛ መታ እንዳዩ በቃ አትሰማም እኮ። ነፍሷን ይማረውና እናቴ የእሷ ባህሪ ነው ያላት። ከተቸገረ ታለብሳለች፣ ታበላለች። ሚጡ እኮ ራሷ ባይኖራትም የሰው አንስታ ታበላለች፣ ታለብሳለች። ይሄ ደግሞ ነውር ነው። የሚገርምህ ብዙ ነገሯ ከማዘር ጋር ይመሳሰላል። የማትፈልገውን ከሰጠ ሰጠ አይባልም ብላ ላይክ
መስጠት ካለብህ የምትፈልገው ስትላለች መመሳሰላችሁ በጣም ይገርማል። ወይኔ ምን አለ? አሪፍ የጭንቅላት ጨዋታ ነው የተጫወትሽው። በተለይ እቺ ለጋስነች ጠቅማሻለች። ከዚህ በኋላ በደንብ እቀጥልበታለሁ። በቃ ሁሉ ነገሯ እናቴን ይመስላል ብሎ ስላንቺ ሲያስብ ነው ያለው። ደግሞ በተነጋገርነው መሰረት ስለእናትሽ በቅርብ ማረፍ ነገርው በጣም አዝኗል። ወይ እኔ ልዘንለት? እሱማ በጭራሽ ማዘን የለበት። አሁን አላማችን ሊሳካ መንገዱን ይዟል። ወለም ዘለም ሳቲ መንገድሽን ይዘሽ መቀጠል ብቻ ነው። ኧረ ይህንን ወለም ዘለም ነው ይታየኛል። ያሬድን አግብቼ ወደ እናት ሀገር አሜሪካ ሄጄ ፈርሰስ እኔ የሚታየኝ በውላችን መሰረት በምትሰጪኝ ገንዘብ መኪናዬን ገዝቼ ራይዴን እየሰራሁ ፈልሰስ ብዬ ስም ይሄን ቤት ግን ወደኸዋል? ለኛ ይመጥነናል? እኔ አልወደድኩትም። ማይ ጋድ ካም ኦን ቤብ፣ ምንም ነገር እንዳትጠይቂ። ዋት? እንዴት ትለኛለህ ቤቢ? ጥፋቱ ያንቺ ነዋ። ምክንያቱም ቀድመሽ አልነገርሽኝም። እንዴት እንደምትመጪ አትነግሪኝም ቤብ? ቤብ እኔ ሚስት ነኝ። በፈለኩበት ታይም በፈለኩበት ሁኔታ አንተን ሰርፕራይዝ ማድረግ እችላለሁ። ትችያለሽ፣ ግን አትሊስት እንዴት ቀድመሽ አትነግሪኝም? ብትነግሪኝ ኖሮ የሚያስፈልገውን ሁሉንም ነገር አድርጌ እጠብቅሽ ነበር። ልትናደድብኝማ አይገባም። ደግሞ ማዘርና ፋዘር መምጣትን ሰምተው የተለያየ መስሏቸው በጣም ነው የደነገጡት። በዛ ላይ በጣም ናፍቀኸኛል። እንዴት ዋላችሁ? እንዴት ዋልክ ሚኪ? ፍቅረኛ ንጹህ ማለት እሷ ናት። ተዋውቃት። ሰርፕራይዝ አለኝ አልኩህ። እሷ በጣም ደስ ይላል። እሱ ግን አልነገረኝም፣ ደብቆኝ ነበር። ዋት ቤብ? እንዴት ስለኔ ያልነገርከው? ማይ ስዊት፣ አንቺ ሰርፕራይዝ እንዳደረግሽ ሰርፕራይዝ ላድርገው ብዬሽ እኮ ነው። እንዴት ነው ሰርፕራይዙን ወደድከው? ቀላል ወደድኩት እንጂ በጣም ደስ የሚል ሰርፕራይዝ፣ ሰበር የሆነ ሰርፕራይዝ። ባልወደው ስም አመጣለሁ። በሉ ተጫወቱ። መጣ ቤብ፣ ይሄ ነው አብሮ አደግ ይዛሉትን ነገሮች ሁሉ እየጨረሰልኝ ነው ስትለኝ ነበረ። ያ ቤብ፣ ሚኪ ማለት በጣም ወዳ ወደግ ጓደኛዬ የነበርኩሽ ማለት እሱ ነው። ኦ ጋድ ቤብ፣ አንተን ግን አይመጥንህም። ምንም ፊት አያደርግም። ምን እያልሽ ነው ንጹህ? ቤብ እየተቃወምከኝ ነው ማለት ነው? ኖ ሃን፣ እየተቃወምኩሽ አይደለም። ይኸውልሽ እየነገርኩሽ ነው። በደንብ ስሚ። ይቺ አንድ ምስኪን ሴት ውሃ ረጨችብኝ ብለሽ ካላበረርካት ማለት ልካለ። ይቺ አንድ ገረድ ተባረረች አልተባረረች ቆይ ምን ትጠቅማለች? ለኔ ስትል ብታባረራ ምን ችግር አለው? ኖ ቤቢ፣ ችግር ላይኖረው ይችላል፣ ግን አንድን ሰው ምንም አያመጣም ብሎ አንወድ ማድረግ ስናት ፌር። ደግሞ አውቃ አይደለም ስናት ደሊብሬት። ኦኬ ያንተ ስልክን አልፈታለሁ፣ ግን ያውልህ በደንብ እንድታቅ ጸባይ ንገራት። ኦልራይት። በመጀመሪያ አድናቆቴን እንገልጽልሽ ስለፈቀድሽኝ በጣም አመሰግናለሁ። ቴንክ ዩ። እውነት ለመናገር ባለቤትሽ አንቺን የመሰለች ውብ ሚስት ስላለችው ፈጣሪ ሊያመሰግነው ይገባል። ኦ ማይ ጋድ፣ ውበት አይተሽ አገላለጽሽ በጣም የሚገርም ነው። በጣም አመሰግናለሁ። ኧረ እንደውም እኔ ውበትሽን አልገለጽኩልሽም።
ምክንያቱም ያንቺ ውበት በእኔ አፍ የሚገለጽ አይደለም። ሳስበው ትላልቅ አባቶች ተሰብስበው መግለጽ ሳይኖርባቸው አይቀርም። ሞናሊዛን እኮ ነው የምታስንቂው። በጣም ቴንክ ዩ። ትዝ ይልሃል በተለያዩ መድረኮች ላይ ውበት እንዳለች እንዴት ሲገልጹት እንደነበረ? እንዴት አላስታውስም? ስሜቴ አስታውሳለሁ እንጂ በደምብ ያኔ ነበር እንደዚህ ገለጹት። ዛሬ አንቺ ደገምሽ። ለዚህ አድናቆትሽማ ጊፍት ይገባሻል። ፎሎ ሚ። አየሽው? ይሄ ድሬስ ማለቴ ቀሚስ በጣም በውድ ዶላር ነው የተገዛው። ያምራል። ልክ እንዳንቺ የቆንጆ ሴት ስጦታ ያ ቆንጆ ነው። እንደነገርኩሽ በውድ ዶላር ነው የተገዛው። አይመጥንሽም? ይመጥንሻል። እድሜ ላንቺ። የማይመጥነኝ መጥንሽልኝ። በኋላቂ ይቅርታ ማለቴ ለዚህ ሰውነት ትክክለኛ አለባበስ መርጠሻል። ከዚህ አለባበስሽ ውጭ አጭር ቀሚስ ቢሆን ኖሮ የማይሆን ነገር ነው። ኧረ ተናገሪ፣ ንገሪኝ እንጂ አንቺ ካልነገርሽኝ ማን ይነግረኛል ብለሽ ነው? በዚሁ ቀጥይ። እኔን አይተሽ አጭር ቀሚስ እንዳትዳፈሪ። ኦኬ፣ ሁሉም ነገር እናሟላልሻለሁ። አሁን ለምትለብሻቸው ረጅም ቀሚሶች፣ ሰፊ ቱታዎች። ኦኬ፣ በጣም አመሰግናለሁ። አሁን ደግሞ በጣም የበለጠ ወደድኩሽ። ለካ መልክሽ ብቻ አይደለም አስተሳሰብሽን በጣም ቆንጆ ነው። ቴንክ ዩ። በፈለግሽው ነገር ሰፖርት አደርግሻለሁ። የምትፈልጊውን ነገር ጠይቂኝ። እሺ እሺ፣ እኔ የምፈልገውን ነገር ሁሉ እነግርሻለሁ። አመሰግናለሁ። ስለተፈጠረው ነገር በሙሉ ይቅርታ። ይቅርታው ስለምንድን ነው አልገባኝም። ያው ስለ ንጹህ ጉዳይ ነው። እውነቱን ልንገርሽ፣ ስለተፈጠረው ነገር በሙሉ አላውቅም። ቦሌ ደርሳ ነው ተቀበለኝ ያለችው። እኔ እኮ ስለዚህ ጉዳይ ነው ማለት በመምጣቷ አልተናደድሽም? ምንም አልተሰማሽም? ለምን ብዬ ይሰማኛል? አንድ ቀን ስለሳምከኝና ስለሳምኩ ነው። ኦልራይት፣ እንደዛ ማለት ለእኔ ምንም አይነት ስሜት አልነበረሽም ማለት ነው? ቢኖረኝ ምንም ጥቅም የለውም። አንተ የሰው ነህ። በቃ አብረን ባለመጓዛችን ደስተኛ ነኝ። አይዳት ከልብሽ አይመስለኝም። ከሆነ ኦኬ፣ አይ ልቤ ነው። አንገናኝም። እችን የመሰለች ቆንጆ ሚስት ተመምጣት ልክ አይደለም። በአንቺ ቤት በተቃራኒ ማውራት ይችላል። አይዳው ማታ እንደዛ ስታደንገት ታርክሽ ነው ያለው ማለት ሚስቴ ቆንጆ አይደለችም እያልክ ነው? ፉከራው እንኳን ታየው። እኔ አንቺን ቆንጆ ቆንጆ ስራት ማቃል እኔ ምን ነገር አላልኩም። እንዳታስጠምደኝ።
አንድ ነገር በሆነ ብዬ ተመኘሁ። ምን ነው ፈጥክ? በሰላም ምንድን ነው? ላይክ አንቺና ንጹህ ቦታ ትቀያየሩ፣ አንቺ ለቦታው ትመጥኛለሽ ብዬ አምናለሁ። No, babe. ዶክተሩ ማግኘት አለብኝ። በጣም እኮ እያሳከከኝ ነው። አሲድ እኮ ነው የጨመረችብኝ። What? No, baby. በፍጹም እሷ እንደዚህ ልታረጋ አትችልም። ቤብ አሁንም እየተከራከርክላት ነው? አታየውም እንዴ ዱቄት እንደሚተፋ ላይ እንዴ? ባልዲ ውስጥ እኮ አሲድ ጨመረች እኮ እያልኩ ያለሁት። Calm down. Yeah, I see it. ግን እሷ እንደዚህ ልታረጋ አትችልም ቤብ። እንዴት ነው? ተሻላት እንዴ? ተሻለሽ? አንቺ ስቱፒድ ላይሽ አልፈልግም። Babe, calm down. እኮ አልገባህም እንዴት እያቃጠለኝ እንደሆነ። ተቃጠልኩኝ እኮ። I'm sorry, I በጣም see. እኮ ነው እያቃጠለኝ ያለው። I see it, baby. ገባህም እኮ ቤብ። Let's go, okay. ሆስፒታል ነው። በጣም ይገርማል። ደሃና የደሃ ሆነሽ በጣም በችግር እንዳደግሽ በጣም ታስታውቂያለሽ። ምን ነው ተሳሳትኩ? ኧረ ልክ ነሽ፣ አልተሳሳትሽም። እዚህ ስትቀጠሪ ዲያስፖራ ገኘ ብለሽ
እሱን አማለሽ በአጭር ቀሚስ ጨርሽን ያሳየሽ ታገቢ ፈልገሽ ነበር አይደል? ምን ዋሻው እንዴ? ያው በራስሽ አስተሳሰብ ልክልሽ። እዚህ ቤት ሰራተኝነት አልቻልኩት ነው። ታውቂያለሽ ቤተሰቦቼ እንዳንቺ አይነት የደሃ እየረዱ ይኖራሉ። ውይ ኧረ በጣም ደስ የሚሉ ቤተሰቦች አሉሽ። የተቸገረን መርዳት ማለት እኮ በጣም ትልቅ ነገር ነው። ኦፍኮርስ ልዩነታችን አየሽው? አንቺ ደሃ፣ የኔ ቤተሰቦች ደግሞ ደሃ እየረዱ ይኖራሉ። በጣም ሰፊ ነው። አንቺ እኔን እየረዳሽኝ ያለሽው ያው በቤተሰቦችሽ ወጥተሽ ነው። ንጋቷ ኧረ ንጋቷ ንጋቷ ኧረ ንጋቷ 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 ማንን ነው የምትጠራው አባቴ? ንጋቷን ነው። ምነው ንጋቷ ረሳሽኝ እንዴ? ያማሃል እንዴ? የት ነው የምታውቀኝ? ቤብ ክሬዚ ነው እንዴ? የሰፈርሽ ልጅ ጋር አዲስ እኮ ነኝ አብሮ አደግሽ። አንተ ተሳስተን የሚሆነው ሲጀመር ስሟ ንጋቱ አይደለም። በዛ ላይ ደግሞ ከውጭ ከመጣች ገና 2 ቀኗ ነው። ውጭ ዲቪ ደርሷት ሄዳ እንደመጣች እኮ አውቃለሁ። ግን የሰፈሬ ልጅ አብሮ አደጌ ነች። የንጋቷ እኮ ነች። አይ ቲንክ ተሳስተሃል። ኦኬ ተመሳስላለህ። ያ እንዴ አይነት ማጭበርበር አለ እንዴ? ያሟልኝ ልጅ ሹር ኧረ ንጋቷ Sweetie, what's wrong? No, የቅድመው ፓርኪንግ አላደረሽ እንዴ? ኦ ማይ ጋድ ክሬዚ ነገር ነው። እሺ በግድ አውቅሻለሁ ብሎ ግግም መቀፈያ መንገድ እኮ ነው። ልጁ ግን ሲታይ he's sure በጣም እርግጠኛ ነበረ። አዎ ጭራሽ አብሮ አደጌ ሰፈሬ ልጅ ናት አላለም። ዲያስፖራ ናት ብለህ ገንዘብ ፈልጎስ ቢሆን ምን? እኔ እኮ አላውቀውም። እንደማታውቀውማ በምን እናውቃለን? በሉን ልውረድ። Don't worry, baby. Okay? Yeah. I think ከጀርባ በጣም ያዝ ያዝ ይደረግ I think ብርድ መጥቶኛል መሰለኝ። Thank you.
አንቺ ምን አባሽ ትሰሪያለሽ ባሌ ላይ? ስቶፕ ነጭ ወደ ጓዳሽ ቤቢ ነጭ እኮ ነው የምልሽ። ቤቢ አሞኝ ነው ብያት እኮ ነው። ምን እያወቅህ ነው ቤቢ? እኔ እያለሁ እሷ ለምንድን ነው የምታሽው? ቤብ እያሳመምሽኝ እኮ ነው። እና የሚለሰለሰ አንድ ገረድ እጅ ነው? እንደሱ አላልኩም ቤብ። አመመኝ አሳመምሽኝ በጥፍርሽ ነው ያልኩት። ምን እያወቅህ እንደሆነ ታውቀዋል? ቤብ ቤብ በቃ ስንትና ስንት ስራ አቅጄ መጥቼ እሷ መጣች። አሁን ጭቅጭቅ ብቻ ሚጡን ጠልዳ ይዛታለች። ለምን ቤተሰቦቿን ተዋውቀህላት ከዛ መደረግ ያለበትን ነገር ቀለበትን ቢሆን አድርጋችሁ ለምን አትሽሉት? እኔ ለስራና ስራ ብቻ ነው የመጣሁት። ማን ቢያንስ ቤተሰቦቿን ተዋውቅላት። እኔ አልፈልግማ። እንደዛ አይደለም ግን ቅድም ያ ፓርኪንጉ ንጋቷ ብሎ ሲጠራት ግራ ነበር የገባኝ። የእውነት ይቺ ልጅ ሌላ ድብቅ ማንነት አላት እንዴ ብዬ አስቤ ነበር። ቆይማ ከቅድም ጀምሮ ቤተሰቦቿ ትላለህ። ታውቃቸዋለህ እንዴ? ታዲያ እሱ ማግኘት አንችልም? እንቸው ነበር እና ምን አለ? ጠየቅኩት፣ ስለሷም ነገርኩት። ግን እውነቷን ነው ተመሳስሎበት። ስለዚህ እሷ ልትነሽ ስለሚጡና ስለ ንጹህ ምን አሰብክታል? nothing man ምንም አላሰብኩም። ቆይ ምን አለበት ከምትደፊ እሱ ነው የበላው? አንቺ እኔ ቢጤ አንቺ ራስሽ በቅጡ ሳጠቢ ሌላ እኔ ቢጤ አንተሽ ታበያለሽ። ነገሩ አንቺ ምን አለብሽ? ደሃ የደሃ ተመገቢ ዝም ብለሽ ቁጭ ብለሽ። What's wrong, baby? አያት የማንንም ምናንተ እያመጣሽ ቤት ውስጥ ትቀልባለች። ምግብ መስጠቷን ነው እንደምትፈያየሽ እኮ። yes እንዴ የራሷ ቢሆን እኮ እንዳታበላ የሰው ቤት ነው። ለነገሩ ለመስጠት መስጠት እየቀለድክብኝ ነው? serious baby. የምን ልጆች ናቸው? ያው ቤተሰብ በላቸው። እኔ ነኝ የማገዛቸው። ማለት የት ነው የሚኖሩት? ኮተቤ አካባቢ አንድ ደሳሳ ጎጆ አለቻቸው። እዛ ውስጥ ነው የሚኖሩት። ፋይን። ነገ ቀረብ ወደ ሄደን እናያቸዋለን። እውነት ጋሺ? ሹር ወይ አመሰግናለሁ። ማንሽ አንቺ? ሚጡ ነኝ። አቤት።
ዝም በይ። ይተመተምብሽ ይጅና አምጪልኝ። ስሚ አንቺ እንዳንቺ ቆሻሻ አልለበደብኝም። እጂ ቀየለ ምን ነው ደረገጥሽ? ማስተካከል ስራሽ አይደለም እንዴ? ዳይ ወደ ስራሽ ወልዌ ነኝ። ሰምኛለሽ? ከዚህ ቤት በፍጥነት ለቀሽ ካልወጣሽ ስቃይሽን አብዛዋለሁ። እኔ በቃ እቺን ሴትዮ እኔ ከዚህ በላይ መቋቋም አልችልም። እንኳን ለሰይጣን እንኳን እኮ ይቋቋማት። ዲና ግራ ገባኝ። ጥይላት ነው የምወጣው። ኧረ ተረጋጊ ሚጡ። እንደዚህ በቶሎማ መሸነፍ የለብሽም። ይኸውልሽ አንቺ ትንሽ ብቻ ታገሺ። ከዛ እኔ ራሴ እንደምታሸንፊያት እነግርሻለሁ። የምርህን ነው? በምንም ነገር ላሸንፋት አልችልም እያልኩ እኮ ነው። አንዴ እኔንም ስሚኛ። ይኸውልሽ አንዳንድ ጉድጓዶች እየቆፈርኩላት፣ ብቻ ትንሽ ታገሽኝ አንቺ። የምን ጉድጓድ? እሱን ጊዜው ሲደርስ እነግርሻለሁ። አሁን ግን ሌላ አንድ ነገር ልንገርሽ። ዛሬ የያሬድ ልደት ነው። ስለዚህ እሷን እንቅደማትና ስሚ፣ ማጨረሽውን መንገድ ባጀምሩ መልካም ነው። ቦታሽ ነው ቂሽ። ቆይ ምንድነው ማጨረሽ? ምንድነው የጀመርኩት? እኔ ምን እየገባሽ አይደለም? አንቺ ደሃ እየገባሽ አይደለም። ሰምኛለሽ? በዚህ ከቀጠልሽ በቁም ቀብሻለሁ። ነግሬሻለሁ። ቤብ በቃ ለኔ ምንም ሪስፔክት የለህም ማለት ነው? ካም ቤብ እንዴት ነው ላይኖረኝ የሚችለው? እኮ ታዲያ ለምን ከበደች ልጅ ማባረር? ለምን ከበደ? ኦኬ እሺ ለምን ላባራል? ምንም ጥፋት ሳታጠፋ እንዴ ዝም ብሎ ማባረር ለኔ ኃጢአት አይሆንብኝም እንዴ? It's not fair baby. በቃ ኃጢአት አይሆንብኝም። ቸች እኮ ለሰው ምንም ሪስፔክት የላትም እያልኩ ነው። ኦኬ ሌላ ምክንያት? ኦኬ ሌላ ምክንያት? እኔ አልወደድኳትም፣ ደስ አላለችኝም፣ በጣም ነው የምታስጠላኝ። ይሄ ምክንያት ሊሆን አይችልም? ሜቢ ሊሆን ይችላል። ሚጣ ሀሪያ ፕሊዝ እንዳረፍቱ ቶሎ እንውጣ። ቆይ ያ ቤ
ጥላይ ብትሄድ ማለት ነው። Yes, baby. የምርህን ነው? ያ ቤቢ ምን መሰለሽ ቦታው ላንቺ ያመጣው የምንሄድበት ቦታ የኔ ቤቴዎች ድራዎች ምናምን አሉና እነሱን ትንሽ ልረዳቸው ፈልጋለሁ። ሶኬ ይሄዳል። Are you serious? Yeah. Okay, let's go. ሶኬ ይሄዳል። Are you serious? Yeah. Okay, let's go. ውጭን ስለረዳኸው በጣም አመሰግናለሁ። በጣም ደስ ብሎት ነበር። ኧረ ምንም ምስጋና አያስፈልግም። ምን አሰብኩ መሰለሽ? ስራዎችን ምናምን ጨራርስና ከዚህ የተሻለ ቤት እንዲኖሩ የተወሰነ ሳንቲም እሰጣቸዋለሁ። አንቺም ተከታታያቸው። እውነት በጣም ደስ ይለኛል። አንተ እኮ ሰርገኛ ነህ። ገና ብዙ ወጪ ይጠብቃል። እንዲህ ለማይረባው ነገር ሁሉ ሳንቲም እንዴት ታወጣለህ? ከሰርግ በላይ ሰውን መርዳት ያስደስትም ብለሽ ዋት? እና ሰርጉ ይቅርብኝ አልደግስም እያልከኝ ነው? ነው አላልኩም አልታየም። ቆይ ንገረኝ፣ አንድም ቀን ስለ ሰርጋችን አውርተህም አስበህ አታውቅም? ያ አንድም ቀን አስቤም ተናግሬ ማለት ነው። ለምን ከኔ ጋር መጋባት አትፈልግም? እኮ ነገር የለም። ለምን መሰለሽ? በፍጹም አንድም ቀን ስለ ሰርግ አስቤ አላውቅም። አንድና አንድ ነገር ስለ ስራዬ ብቻ ነበር የማስበው። ይሄው አንቺ መጣሽ፣ ስራዬን ቆመ። ሰው ምን አባት ይለው? አንቺ መጣሽ አደናቀፍሽኝ እያልከኝ ነው? ወሬበር እኔ ግን አላልኩም። አሁን መፍትሄ እንድትነግረኝ እፈልጋለሁ። ከፋሚሊ ጋር ትተዋወቃለህ አትተዋወቅም? ዌል በአንድ ነገር እንስማማ። ሰርጉ ለጊዜው ይቆይ፣ መተዋወቁን ግን ነገሩን ሄጄ ተዋወቃችኋል። ይስማማሽ ነው? ጥሩ ይስማማኛል። አሁን ደውዬ እነግራቸዋለሁ እንዲዘጋጁ። ቆይ እዛ እያላችሁ አብራችሁ አትኖሩም ነበር ማለት ነው? ነው እዛ እያለንማ አብረን አንኖርም። ላይክ አልፎ አልፎ ቀርብ ነበር። ያሬዱ አንድ እውነት ሳትደብቅ ንገረኝ። ንጹህን ታፈቅራታለህ አታፈቅራት? እዛ እያለች ብዙ ደካማ ነገር አላየሁባትም ነበር። ቢካዝ አኗኗሯ እንደ ነጮች ነው። እሷ ሲጀመር ምን ጠንካራ ጎን አላት? ያ እዚህ ከመጣም በኋላ ግን እኔና ንጹህ አመለካከታችን የሰማይና የመሬት ያህል ርቀት እንዳለው ገባኝ። ኔቨር በፍጹም ባልና ሚስት እንደማለት ነው አንደርስታንድ ያደረኩት። ከምር ነው? ከምር መስልማው ማመን አቅቶኝ ነው ወንድሜ። ቆይ አሁን የት ሄዳ ነው? ሰርጉ ይቅር፣ ቤተሰቦችሽን ግን ልተዋወቃቸው ብያት ተስማማ። ሰው ነገ ልተዋወቃቸው ተስማምታለች። ምን? እሷ ቤተሰቦቿን ልታስተዋውቅህ? ምነው ችግር አለ? በቃ እኔ ሰፈር ጓደኞች እየጠበቁኝ ነው፣ ልሂድ። ስማ፣ የመጀመሪያ ንግግራችን እኔ ያሬድ ቤት በሰራተኝነት ገብቼ
እሱን በፍቅር ካንበረከኩት በኋላ አግብቶኝ አሜሪካ ከሄደ በኋላ 800,000 ብር ሰጠህ ነበር። ይኸው አንተ ግን አንገብግባ 400,000 ብር ወሰድክ። እሺ ይሁን አልኩ። ሀሳባችን ልናሳካ ነው ስል እቺ ጭራቅ መታ ሁሉንም ነገር አበላሸችው። ይኸው አንተ ግን ምንም ነገር አላደረግም። ትሰማኛለህ? ብሬን በልተህ የምትቀር እንዳይመስል ገድዬም ቢሆን ለፖሊስ እጅ ይሰጣለሁ። እሺ የሆነ ነገር ብታደርገው ይሻላል። ዌል ለካ በጀርባዬ ቁማር እየተጫወትሽ ነው አ? አይ እንደሱ አይደለም። Get out! Stupid! ይኸውልሽ መጡ። አሁንም እድል አለሽ። ያሬድ አንቺን ነው የሚወድሽ። ብሩን ላለመመለስ ስትል ማየት ተስፋ አትስጠኝ። በቃ አበቃ። ሁሉም ነገር ተዘጋ፣ አለቀ። ምንም የተዘጋ ነገር የለም ሚኪ። እሺ ንገር፣ ስንት ነው ያጠፋውን ነገር በጭራሽ ከዚህ በኋላ የጎደለው 100 ነው። እሺ በቃ አሁን እጅ ላይ ነው ክርስቲያን ከሰከከለ ከዚህ Hey, what's up? እንዴት አያችሁ እናትና አባቴ? Fine. Honestly speaking, ሁለቱም መልካቸው አንቺ ኦ ማይ ጋድ ለመጀመሪያ ጊዜ አንተ ነው ያልከኝ። ሰው ሁሉ እኮ ትመሳሰላላችሁ እኮ ነው የሚለኝ። ግን ደስ የሚለው ነገር እኔም ትሪት ያደረኩበት መንገድ በጣም መልካም ሰዎች ናቸው። በዛ ላይ አንቺንም እንደዚህ አሞላቀው ያሳያል። አየህ ቤተሰቦቼ ምን ያህል መልካምና እኔን ቀርቦ እንዳሳደጉ ማወቅ ብቻ በቂ ነው ለኔ። አንተ ሌባ ምን ፈልገህ መጣህ? ሰጥ ነው አይደል? ከዚህ ምን አይነት ድፍረት ቢኖርህ ነው ልታየኝ የመጣው? ያሬዶ ዋሽቻለሁ፣ ግን አይንህን ለማየት ድፍረቱ ስላልነበረኝ ይቺ ማንነቷን ቤተሰቦቿና ወላጆቿን ከካዴ ሴትዮ ጋር እየኖርክ ነው። ምንድነው የምታወራው ሰውዬ? ይኸውልህ ሌላ ውሸት። የፎን ፓርኪንግ ልጅ ተመልሼ አናግሬው ነበር። ስለዚህ ከሃዲ ሁሉንም ነገር ነገረኝ። ይገርማል። ወላጅ አባቷ እንደዛ በችጋር ተቆራምዶ እየኖሩ እሷ ግን ንጋቷ የመሰለ ወርቅ ስሟን አስቀይራ ንጹህ ብለዋለች። ቆይ ታዲያ ቤተሰቦችን ላስተዋውቅ ያለችው ማንን ልታስተዋውቀው? እነዚህኞቹንማ ረስታቸዋለች። መቼም ሌሎች ነው የሚሆኑት። ሌላ አዘጋጅታ ነው። ለማንኛውም እስክታስተዋውቀው እንጠብቅና የሚሆነው ነው ይሻላል። እንደሱ አድርገን ጉዷን ብናየው ነው ይሻላል። እመነኝ፣ እኔ የሚያወራው ነገር እንዳለ ውሸቱን ነው። አይ ስዌር ውሸቱን ነው። ቤተሰቦቼ ብላ አስተዋወቀች። ውጭ ሀገር አብራት የምትኖር ጓደኛዋን ቤተሰቦች ሀብታም ስለሆኑ ድሮ ታውቀኝ ነበር። ከሃዲ ነሽ። እሺ ከሃዲ። ያሬድ ስለተፈጠረው ነገር በጣም ደህና ላየር በባታም ነኝ
Take your seat. አሁን ኮተትሽን ይዘሽ ውጭልኝ። ባንተ እንዳይደለም እንዳታድርግ። አንቺ እንኳን ለኔ ለወለዱሽ ቤተሰቦችሽ አትሆኚ። ነው ይሄ አንተ ባህሪ አይደለም። ታስብበት። ማይ ጋድ አስብበት። ደግሞ አንቺ ብሎ ታኛለሽ። የአእምሮ ድሃ ከመሆን የገንዘብ ድሃ መሆን እንደሚሻል ካንቺ የተማርኩት። ውጭልኝ ጌታው። እናትና አባትሽ ግፍና ለቅሶ አይደለም ከዚህ ከምድረ ገጽ ነው የሚያጠፋሽ። ለነገሩ አንቺ በዚህ ኃጢአትሽ ሲኦል ራሱ ቦታ የለሽ። ነው ወይ እንዲያታደርግ ቤብ እንደምወድ ታውቃለህ አይደል? ጂሰስ ውጭልኝ ጌታው። ሴትዮ በንዴት ጭራቅ እየበሰልሽ ነው። ልትሄጂ ሳይሻልሽ አይቀርም። እሷ ማትሄድ ከሆነ እኛ እንግባ። ቆይ እንጂ እኔ ጋር አላችሁ ለጅ